ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያ ማቢቶቹን እናቀርብላችኋለን። የብልጽግና አመራሩ ከናጃቢው በፋኖ ኃይሎች እርምጃ ተወስዶባቸዋል። ሌሎች አመራሮች ቆስለው በሞትና በህይወት መካከል መሆናቸው ተሰምቷል። ቀዳሚው የግንባር መረጃችን ነው። በወለጋና በካማሽ ግንባር ከባድ ውጊያ ተቀስቅሷል። ዋናው መንገድ ሙሉ በሙሉ ተዘግቷል። የፋኖ ኃይሎች ባገዛዙ ጥምር ጦር ላይ ከፍተኛ ምት ሲያሳርፉ ኦሮሚያን የመጨረሻ ምሽግ ለማድረግ የሞት ሽረት ትግል ላይ ያሉት እነ ሽመልስ አብዲሳ ደግሞ ተጨማሪ ኃይል በማስገባታቸው ውጥረት ነግሷል። ሌላኛው የግንባር መረጃችን ነው። የብልጽግና ሰራዊት ኩብለላ ከስምሪት ብቻ ሳይሆን ከሆስፒታል ጭምር መሆኑ አነጋጋሪ ሆኗል። የክረምቱን ውጊያ ተከትሎ እግሩን መልሶ መትከል ያልቻለው አገዛዙ የታችኛው መዋቅሩ በመፍረስ ላይ መሆኑም ተሰምቷል። በዝርዝር ይደመጣል። የብልጽግና ገዢዎች ቀጠናዊ ጦርነት እያዋለዱ መሆናቸውን በተከታታይ እያረጋገጡ ይገኛሉ። በተመሳሳይ ሰዓትና ተመሳሳይ ክስ ከነ ጀነራል ባጫ ደበሌ በመቀጠል ክስ ያሰሙት አምባሳደር ዲና ሙፍቲ አስፈላጊ ከሆነ ኢሳያስ ከስልጣን ይነሳሉ ሲሉ፣ የአብይ አህመድ አማካሪ ደግሞ ኢሳያስ ትግራይን በፈር ዞን ሊያደርጉ ነው ብለዋል። ይህም ሁኔታዎች ሁሉ ወደ ጦርነት እየወሰዱ መሆኑን ያሳያል ተብሏል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የብልጽግና አመራሩ ከናጃቢያቸው በፋኖ ኃይሎች እርምጃ ተወስዶባቸዋል። ሌሎች አመራሮች ቆስለው በሞትና በህይወት መካከል መሆናቸው ተሰምቷል። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄደው ውጊያ ዛሬም ተጠናክሮ ቀጥሏል። የፋኖ ኃይሎች በጎጃም በአንድ የብልጽግና ባለስልጣን ላይ እርምጃ መውሰዳቸው ታውቋል። የዋበል ወረዳ ሰላምና ደህንነት ኃላፊ አቶ ተመስገን ምስክር ከናጃቢ ሚኒሻዎች በፋኖ እርምጃ እንደተወሰደባቸው የገለጹት የፋኖ ምንጮች በኃላፊው ላይ እርምጃው የተወሰደው በሉማሜ ከተማ ውስጥ መሆኑን አረጋግጠዋል። በዚሁ የከተማ ኦፕሬሽን ሌሎች የወረዳ አመራሮች በጥቃቱ ቆስለው በሞትና በህይወት መካከል እንደሚገኙ ከአካባቢው ምንጮች ያገኘነው ተጨማሪ መረጃ ያመላክታል። ሉማሜ ከተማ በጎጃም ቀጠና ከደብረ ማርቆስ ወደ ደጀን መስመር የምትገኝ ስትራቴጂክ ጠቀሜታ ያላት ከተማ መሆኗ ይታወቃል። የአፋብን ቴዎድሮስ ዕዝ 206ኛ ኮር 34ኛ ክፍለ ጦር ዛሬ ከሌሊቱ 11 ሰዓት ጀምሮ ባካሄደው ድንገተኛና የተጠና ልዩ ዘመቻ የዋበል ወረዳ ዋና ከተማ የሆነችውን ሉማሜን ቴዎድሮስ ዕዝ ሙሉ በሙሉ መቆጣጠሩን የገለጸው ዛሬ ነሐሴ 3 ቀን ረፋር ላይ ነው። ከ206ኛ ኮር ህዝብ ግንኙነት የተገኘው መረጃ እንደሚያመላክተው በእንቅስቃሴው ሉማሜ ከተማ መሽጎ የነበረው ያገዛዙ ኃይል በብዛት ሞትና ቆስለኛ ሆኗል። የከተማዋን መያዝ ተከትሎ ያገዛዙ ሰራዊት ወደ ደብረ ማርቆስ ለመሸሽ መገደዱን በግንባር መረጃው ላይ ተመላክቷል። በዚህ አውደ ውጊያ የዋበል ወረዳ የሉማሜ ከተማ ሰላምና ደህንነት ኃላፊ የሆኑት አቶ ተመስገን ምስክር የተባሉ አመራር ከናጃቢያቸው እርምጃ ሲወሰድባቸው ሌሎች የወረዳው አመራሮችም ተመተዋል የተባለው የወታደራዊ ኦፕሬሽን ሙሉ ዝርዝር መረጃዎች ዘመቻው ሙሉ በሙሉ ሲጠናቀቅ በይፋ እንደሚገለጽ የፋኖ ምንጮች ለጣና ዘጋቢ ገልጸዋል። ይህ በእንዲህ እንዳለ በሁሉም የአማራ ቀጠናዎች ያገዛዙ ጥምር ጦር እየፈረሰ ፋኖን እየተቀላቀለ ሲሆን በሸዋ ጠቅላይ ግዛት አውራጃዎች የተሰማረው ያገዛዙ ጥምር ጦር በገፍ እየፈረሰ ፋኖን ተቀላቅሏል። በሸዋ ቀጠና ስርዓታዊ ተልዕኮ የተሰጠው ያገዛዙ ኃይል መበተን ከቀን ወደ ቀን እየጨመረ ይገኛል። ሰሞኑን 11 ያገዛዙ ኃይሎች የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ሲቀላቀሉ እኛ የሰለጠነው ህዝብና ሀገርን ለመጠበቅ እንጂ ወገንን ለማሰቃየትና ለማጥፋት አይደለም ሲሉ ተደምጠዋል። ይህ በእንዲህ እንዳለ የብልጽግና አየር ኃይል በቋራና መተማ ቀጠናዎች የአየር ላይ ቅኝት ማድረጉ ተሰምቷል። የአማራ ፋኖ ነጻ ቀጠና ከፈጠረባቸው ሰፋፊ ግዛቶች ውስጥ ቀዳሚ በሆነው ቋራ ወረዳና በመተማ ቀጠናዎች አየር ኃይሉ በሄሊኮፕተር የአየር ላይ ቅኝት ማድረጉ ተሰምቷል። የብልጽግና አየር ኃይል ቅኝት ያደረገው በፋኖ ቁጥጥር ስር የሚገኙ ቀጠናዎችን ስለመሆኑ ጠቁመዋል። በጉዳዩ ላይ ተጨማሪ መረጃ የጠየቅናቸው የፋኖ አመራሮች በበኩላቸው የአየር ላይ ቅኝቶች እንዳሉ መረጃው አለን ብለዋል። ቅኝቱ ከሰሞኑ ተደጋጋሚ መሆኑ እኛም ጉዳዩን በትኩረት እንድንመለከተው አድርጎናል ያሉት የፋኖ አመራሮች የአየር ላይ ቅኝቱ ለሶስት ዓላማዎች እንደሚካሄድ ጠቁመዋል። አንደኛው ምክንያት ሰፊውን የቋራና መተማ የሚገኙ የፋኖ ወታደራዊ ካምፖችን ካርታ ለማንሳት የአየር ላይ ቅኝት ለማድረግ አስገድዶታል ያሉት የፋኖ ምንጮች የእኛን ካምፖች መጠን፣ የማዝዣ ጣቢያዎችን፣ የስልጠና ማዕከላትንና የሰው ኃይል ሁኔታዎችንና ሌሎች ወሳኝ መረጃዎችን ለማግኘት ሲል ተደጋጋሚ የአየር ላይ ቅኝቶችን ማድረግ ልማዱ ነው ብለዋል። ሁለተኛው ምክንያት ሲያስረዱ የድሮን ጥቃት ለመፈጸም በሰው ኃይል ያልተቻለውን መረጃ በአየር ኃይል ለማግኘት የሚያደርገው ጥረት አካል ነው ያሉ ሲሆን ሶስተኛው ምክንያት ደግሞ የብልጽግና ሰራዊት በወታደራዊ ተሽከርካሪ ማጓጓዝ የማይችላቸው ሎጂስቲኮች ለማድረስ የጦር ሄሊኮፕተሮችን እንደሚጠቀም መረጃው አለን ብለዋል። ብልጽግና የአየር ላይ ቅኝት የሚያደርገው ለማጥቃት ብቻ ሳይሆን የውጊያ ዕቅድ ክለሳ ለማድረግ እንደሆነ ተጠቁሟል። በፋኖ በኩል ቁልፍ አቅሞች በተለይም የማዝዣ ጣቢያዎች፣ የማሰልጠኛ ማዕከሎችና የሎጂስቲክ ቦታዎች ተጋላጭ እንዳይሆኑ አስፈላጊው ጥንቃቄ እንዳለ ከግንባር የተገኘው መረጃ ያሳያል።
በወለጋና በካማሽ ግንባር ከባድ ውጊያ ተቀስቅሷል። የፋኖ ኃይሎች በአገዛዙ ጥምር ጦር ላይ ከፍተኛ ምት ሲያሳርፉ ኦሮሚያን የመጨረሻ ምሽግ ለማድረግ የሞት ሽረት ትግል ላይ ያሉት እነ ሽመልስ አብዲሳ ደግሞ ተጨማሪ ኃይል በማስገባታቸው ውጥረት ነግሷል። በምስራቅ ወለጋና በቤንሻንጉል አዋሳኝ ግንባሮች ከባድ ውጊያ መቀስቀሱን ከአካባቢው ምንጮች ለጣና በደረሳት መረጃ ላይ ተመላክቷል። በወለጋ ቢዛሞ አንሻ እዝ ጊዳያና ግንባር ያንገር ጉትን ክፍለ ጦርና ያበጀ ጥበቡን ነበልባል ክፍለ ጦር ከትላንት ነሐሴ 2 ቀን ጧት 12 ሰዓት ጀምሮ መነሻቸውን በምስራቅ ወለጋ ዞን ጊዳያና ወረዳ አንገር ጉትን ከተማ በማድረግ ወደ አንዶዴ ቀበሌ ልዩ ቦታው ተክለ ሃይማኖት በተንቀሳቀሰው ያገዛዙ ጥምር ጦር ላይ ጥቃት መሰንዘራቸውን የፋኖ ምንጮች አረጋግጠዋል። ሁለቱ የፋኖ ክፍለ ጦሮች በኦሮሚያ ልዩ ኃይል ገዳ ኮማንዶ በመከላከያ ሰራዊትና ምንሻ ላይ በከፈቱት የተቀናጀ ጥቃት ከባድ የተባለ ሰብአዊ ኪሳራ ተመዝግቧል ነው የተባለው። በውጊያው ከ50 በላይ የጥምር ጦሩ አባላት ሲደመሰሱ የቆሰሉ አባላትን የያዙ ሁለት ወታደራዊ ተሽከርካሪዎች ወደ አንገር ጉትንና ነቀምቴ ከተሞች መጓጓዛቸውን አካባቢው ምንጮች ሰምተናል። ቀሪው ኃይል የደረሰበትን ምት መቋቋም አቅቶት ወደ ኋላ በማፈግፈግ በአካባቢው በሚገኝ ቤተክርስቲያን ውስጥ መሽጓል ሲሉ የገለጹት ደግሞ የፋኖ ምንጮች ናቸው። በኪረሙ ግንባር ሀሮ ከተማና ባጊን ቀበሌ አካባቢ በርካታ የገዙ ጥምር ጦር አባላት የንጹሃን አማራዎችን ሀብትና ንብረት በመዝረፍና በማዋከብ እንዲሁም በመረሸን የጦር ወንጀል መፈጸሙን አክለዋል። በኪረሙ ግንባር የገዳ ኮማንዶ ፋኖን ከበባ ውስጥ ለማስገባት የጀመረው ጥቃት በአካባቢው የአማራ ነዋሪዎች ላይ ጉዳት እያደረሰ ነው ያሉት የአካባቢው ምንጮች በበኩላቸው ጥቃቱ ራሳቸውን መከላከል በማይችሉ አማራዎች ላይ ያተኮረ መሆኑን ገልጸዋል። በኪረሙ በሀሮ አዲስ ዓለም የመከላከያ አባላት የነበሩበትን ቦታ በመቀየር ወደ ሌሎች ቀበሌዎች በመዛወር ጥቃት ከፍተዋል ያሉት የአካባቢው ምንጮች ይህን ተከትሎ ገዳ ኮማንዶ በስፋት ገብቷል ብለዋል። ይህ የኮማንዶ ጦር የአማራ መንደሮችን በመቆጣጠር ንጹሃንን የበቀል ማወራረጃ ለማድረግ ስምሪት የወሰደ ነው ብለዋል። ከፊት መስመር በሚተኮሱ ከባድ መሳሪያዎች ምክንያት የአካባቢው አርሶ አደሮች ህይወታቸውን ለማዳን ሲሉ ቀያቸውን ጥለው እየሸሹ እንደሚገኙ ከአካባቢው ምንጮች ሰምተናል። ነዋሪዎቹ ቤታቸውን ለቀው በሚሰደዱ ጊዜ ከጀርባ የሚገቡት ታጣቂዎችና የኦሮሚያ ጸጥታ ኃይሎች ባዶ ቤቶችን በመዝረፍ በማቃጠል የዕለት ጉርስ እህል ወደ ውጭ አውጥቶ በማውደም ላይ ይገኛሉ ብለዋል። በዚህ በክረምት ወንዞች በሞሉበት ሁኔታ ጫካ የገቡ አማራዎች ቁጥራቸው ብዙ ሲሆን በጎርፍ የተወሰዱ በርካታ ተፈናቃዮች እንዳሉም የአካባቢው ምንጮች ያስረዳሉ። አክለውም በኪረሙ ወረዳ ሁሉም ቀበሌዎች ላይ ኔትወርክ በመዘጋቱ ምክንያት አደጋው አስከፊ ደረጃ ላይ ደርሷል ሲሉ ሁኔታውን ለጣና ቲቪ ገልጸዋል። በተያያዘ በቤንሻንጉል ጉሙዝ ክልል ካማሺ ዞን ግንባር ሶጊ ወረዳ ሚጢ ለቃቡናና ደሳ ቀበሌዎች ላይ የተቀሰቀሰው ውጊያ እንደቀጠለ መሆኑን ከአካባቢው ምንጮች ሰምተናል። እነ ሽመልስ አብዲሳ በተዘዋዋሪ የሚያስታጥቁት የጃል ሙሴ ጦር ወደ ካማሺ ዞን ከገዳ ኮማንዶ ጋር በመናበብ በከፍተኛ ቁጥር በመግባቱ ውጊያው ከብዷል ነው የተባለው። የነ ጃል ሙሴ ጦር በሶጊ ወረዳ ሚጢ ቀበሌና አካባቢው ከጉሙዝ ነጻ አውጪ ጋር እያደረገ ያለው ውጊያ ለ5 ተከታታይ ቀናት የቀጠለ ሲሆን በአሁኑ ወቅት አውደ ውጊያው ወደ ለቃቡና ደሳ ቀበሌዎች ሰፍቶ ቀጥሏል። ሰፊ የአማራ ማህበረሰብ በሚኖርባቸው አካባቢዎች ውጊያው መስፋፋቱ ለንጹሃኑ ስጋት ሆኗል። እንደ አካባቢው ምንጮች መረጃ የካማሽ ዞን 40% በገዳ ኮማንዶ በኦሮሚያ ልዩ ኃይልና በጃል ሙሴ ጦር ቁጥጥር ስር ውሏል። በዳቮስ ወንዝ አካባቢ ያለው ዋናው መንገድ በጃል መሮ ኃይል ሲቋረጥ በዚህ ግንባር በቀጠለው ውጊያ የጉሙዝ የታጠቁ ኃይሎች ዋናው ወታደራዊ አሰልጣኝ የነበረ ከፍተኛ አመራር ተገሏል። በሰሜን ኢትዮጵያ አዲስ የጦር ግንባር መከፈቱን ተከትሎ በምዕራብ ኢትዮጵያ ከፍተኛ ጦሩን ያስገባው የኦህዴድ ብልጽግና ቀጠናውን የሞት ሽረት ሜዳ አድርጎታል። ወታደራዊ ተንታኞች እንደሚሉት እነ ሽመልስ አብዲሳ በሁሉም ቀጠናዎች ላይ የተጠናከረ ውጊያ የከፈቱት ኦሮሚያ ክልልን እንደ የሞት ሽረት የመጨረሻ ምሽግ አድርገን እንጠብቃለን በሚል ሲሆን ይህም ከሰሜኑ ጦርነት መፈንዳት ጋር ተያይዟል። የብልጽግና ሰራዊት ኮብለላ ከስምሪት ብቻ ሳይሆን ከሆስፒታል ጭምር መሆኑ አነጋጋሪ ሆኗል። የታችኛው መዋቅር በመፍረስ ላይ መሆኑም ተሰምቷል። በአማራ ክልል 4 ክረምቶችን የዘለቀው አውዳሚ ጦርነት በንጹሃን ላይ ከሚያደርሰው እልቂት በተጨማሪ በራሱ በአገዛዙ ጦር ላይም መጠነ ሰፊ ኪሳራዎችን እያስከተለበት ይገኛል። ሰራዊቱ ከጦርነት ወደ ሌላ ጦርነት በመሸጋገሩ ከፍተኛ መሰላቸት የታየበት መሆኑን ተከትሎ ለውጊያ ከተሰማራባቸው የስምሪት ቀጠናዎች መኮብለል ልማዱ ሆኗል። ሆኖም ግን ቁስለኞች ከስምሪት ቀጠና ብቻ ሳይሆን ሕክምና ተቋማት ጭምር እንደሚጠፉ መሰማቱ የጉዳዩን አነጋጋሪነት ጨምሮታል። በአማራ መስተዳደር ከሚገኙ ሪፈራልና አጠቃላይ ሆስፒታሎች ያሰባሰብናቸው መረጃዎች እንደሚጠቁሙት ቁስለኛ የሰራዊቱ አባላት በሕክምና ላይ ያሉ የሚጠፉ የሰራዊቱ አባላት ቁጥራቸው እንደጨመረ ያሳያል። ቁስለኛ የሰራዊቱ አባላት በሆስፒታል ቆይታቸው ለሕክምና የተጠቀሙበትን መድኃኒትና ምግብ ሳይፈርሙ ከሆስፒታል የሚኮበልሉበት አጋጣሚ መደጋገሙ የሆስፒታሎቹን አስተዳደር ጫና ውስጥ እንደከተተ ለማወቅ
ተችሏል። የጣቢያችን ተባባሪ ዘጋቢዎች ያሰባሰቡት መረጃ እንደሚያረጋግጠው ቁስለኛ የሰራዊቱ አባላት ሕክምናቸውን ሳይጨርሱ ከሆስፒታል መጥፋታቸውን ተከትሎ የሰራዊቱ መኮንኖች በሆስፒታሎቹ አስተዳደር ብቻ ሳይሆን በሕክምና ባለሙያዎቹ ላይ ጫና እየፈጠሩባቸው እንደሆነ ነው። በተለይም የሕክምና ባለሙያዎች ላይ ስነ ልቦናዊ ጫና እያሳደረ ነው ያሉት ተባባሪ ዘጋቢዎቻችን የብልጽግና ሰራዊት ከሆስፒታል ለመኮብለሉ የሆስፒታል አስተዳደርና ሐኪሞች አይመለከታቸውም፣ ችግሩ የስርዓቱ ነው ብለዋል። ከሆስፒታል በሕክምና ላይ ያሉ የሚኮበልሉ የብልጽግና ወታደሮች መኖራቸው ሰራዊቱ ምን ያህል በግዳጅ እንደሚዋጋ ማሳያ ነው የሚሉት የጉዳዩ ተንታኞች በበኩላቸው ቀይ ቦኔት ለብሶ ለውጊያ የሚገባ የብልጽግና ሰራዊት ከቆሰለ በኋላ የሆስፒታል ቢጃማ ለብሶ የሚኮበልልበት ሁኔታ መፈጠሩ አገራዊ ውርደት ነው ብለውታል። በአማራ መስተዳደር ስር የሚገኙ ሆስፒታሎች በብልጽግና ሰራዊት ቁስለኛ ብዛት የተነሳ ከተያዘላቸው የጊዜ ገደብ ቀድሞ የመድኃኒት ግብዓት በጀታቸው ወይንም ስቶካቸው ተሟጦ እንደሚያልቅ ህዝብ የሕክምና እርዳታ ማግኘት የማይችልበት ሁኔታ መፈጠሩን ከዚህ ቀደም መዘገባችን ይታወሳል። ይህ በእንዲህ እንዳለ የብልጽግና የታችኛው መዋቅሩ በመፍረስ ላይ መሆኑ ተሰምቷል። የክረምት ወራት ጠንካራ ውጊያዎችን ተከትሎ የብልጽግና የታችኛው መዋቅር በመፍረስ ላይ እንደሚገኝ ከወደ ሸዋ የደረሰን መረጃ ያመላክታል። ፋኖ ጠንካራ ውጊያ እያደረገባቸው ከሚገኙ አካባቢዎች አንዱ የሆነው የሸዋ ጠቅላይ ግዛት ያገዛዙ መዋቅር በመናድ ላይ ነው። ይህን ተከትሎ በሞላሌ በዘመሮና በመንዝ ጌራ ምድር ወረዳ የነበሩ የብልጽግናው ቡድን የታችኛው መዋቅር አመራሮች ወደ ደብረ ብርሃን ከተማ እየሸሹ መሆናቸው ታውቋል። በሸዋ ይፋትና መንዝ ቀጠና የታችኛው መዋቅር በተመሳሳይ ሁኔታ እግር መትከል አቅቶት በመናድ ላይ መሆኑ ተመላክቷል። ተጠናክሮ በቀጠለው የክረምቱ ውጊያ ከባድ ጉዳት እያስተናገደ የሚገኘው የብልጽግና ጥምር ጦር ራሱንም ሆነ የታችኛውን መዋቅር መጠበቅ ተስኖታል ነው የተባለው። ለወትሮው በእጀባ ይንቀሳቀሱ የነበሩ የወረዳ አመራሮች የደህንነት ስጋቱ እያየለ በመምጣቱ ወደ ዞኑ ዋና ከተማ ደብረ ብርሃን በመሸሽ ላይ እንደሚገኙ ተሰምቷል። ታዋቂው ዓለም አቀፉ ግሎቭ ኤንድ ሜይል የፎቶ ጋዜጠኛ ወደ አማራ ክልል በመጓዝ በምስል የተደገፈ መረጃ ይዞ ወጥቷል። ጋዜጠኛው ያገዛዙን የጦር ወንጀል ገጽታዎች በፎቶ ሀተታና በጽሁፍ አጋልጧል። ግሎቭ ኤንድ ሜይል የፎቶ ጋዜጠኛ ሲግፍሪድ ሞዶላ ወደ ኢትዮጵያ አማራ ክልል በመጓዝ በዓለም ላይ ተገቢ ትኩረት ያልተሰጠውንና ለበርካታ ጋዜጠኞች በቀላሉ የማይደርስባቸው አካባቢዎችም በአካል በመገኘት የፎቶ ሀተታ አሳትሟል። ጋዜጠኛው በሸዋ የፋኖ ወታደራዊ ዘመቻዎች ዋና አዛዥ ከሆነው አሳልፍ ደስታ ጋር የተነጋገረ ሲሆን ፋኖ አሳልፍ የብልጽግናው መከላከያ ሰራዊት በአማራ ንጹሃኖች ላይ ያለ ልዩነት ግድያና ጥፋት ፈጽሟል ሲል ለፎቶ ጋዜጠኛ መናገሩን የፎቶ ዳሰሰው ያስነብባል። ወደ ከተሞች ሲገቡ ሲቪሎችን ይገላሉ፣ ሰዎቻችንን አማራ በመሆናቸው ብቻ ያስሯቸዋል። ድሮኖቻቸው ትምህርት ቤቶችን፣ ሆስፒታሎችንና ሃይማኖታዊ በዓላትን ኢላማ ያደርጋሉ በማለት ከምንጩ ያገዛዙን የጦር ወንጀል ገጽታ አጋልጧል። የፎቶ ዳሰሳው በ2018 ዓ.ም የካቲት ወር ውስጥ በአካባቢዋ የድሮን ጥቃት በደረሰባት ወቅት ቤቷ የነበረችውን የ27 ዓመቷን ፍቅር አደላይነህ ታሪክ ያካተተ ነው። እሷም በከባድ ፍንዳታ ድምጽ መንቃቷንና በዙሪያዋ ውድመትን ማየቷን ታስታውሳለች። ወንድሟም በጥቃቱ ህይወቱ ማለፉን ተናግራለች። የጋዜጠኛው ተጨማሪ ፎቶግራፎች በብልጽግና ሰራዊት ተፈጽሟል በተባለ የድሮን ጥቃት በፋኖ ቁጥጥር ስር በሚገኝ ከተማ ውስጥ የወደመ ትምህርት ቤትን ያሳያሉ። በጦርነቱ በአማራ ክልል የሚገኙ በርካታ ትምህርት ቤቶች እንዲወድሙ ወይንም ለተፈናቀሉ ቤተሰቦች መጠለያነት እንዲያገለግሉ አድርጓል ሲሉ ጋዜጠኛው ያነጋገራቸው የአካባቢው ነዋሪዎች እንደነገሩት በፎቶ ሀተታው ጨምሮ ዘግቧል። ታዋቂው ዓለም አቀፍ የፎቶ ጋዜጠኛ ሲግፍሪድ ሞዶላ የፋኖ ሰራዊትን የጦር ግንባር ህይወት የሚያሳዩ እጅግ በርካታ ምስሎችን አጋርቷል። ካናዳዊው ታዋቂ የዜና ተቋም ዘ ግሎቭ ኤንድ ሜይል ሊያሳትመው ይህ ዘገባ የፋኖ ኃይሎችን ወታደራዊ ዝግጅት፣ ስልጠና፣ ትጥቅና በመስክ ላይ ያለውን የዕለት ተዕለት እንቅስቃሴ የሚያሳዩ እጅግ በርካታ ከፍተኛ ጥራት ያላቸውን ፎቶግራፎች ያካተተ በመሆኑ በዓለም አቀፍ ደረጃ ትኩረትን ስቧል። ፎቶግራፎቹ በዋናነት ተዋጊዎቹ በሰሜን መካከለኛው ኢትዮጵያ ወጣ ገባና ለመግባት አስቸጋሪ በሆኑት ተራራማ ከፍተኛ ቦታዎች ላይ ሆነው የሚያደርጉትን እንቅስቃሴ በጥልቀት የሚያሳዩ ናቸው። የፋኖ ኃይሎች እያደረጉት ያለው ትግል ለአማራ ህዝብ የህልውና ጉዳይ መሆኑን ለጋዜጠኛው ተናግረዋል። ጋዜጠኛውም የፋኖን የትግል ዓላማ ከመተንተን ትይዩ የሰራዊቱን መጠን ስፋትና የመሬት ላይ ገጽታ በምስል በማስደገፍ ለዓለም ማህበረሰብ አቅርቧል። ከዚህ ቀደም ሌላኛው ዓለም አቀፉ ሚዲያ ቢቢሲ በጥልቅ በሰራው የምርመራ ዘገባ ያገዛዙ ወታደሮችን የጦር ወንጀል ገጽታ ማጋለጡ ይታወሳል። የባዲን ብልጽግና ወንበር ጠባቂው አድማ ብተና ቁጥሩ ተመናምኗል። የባዲን ብልጽግና ወንበር ጠባቂ የሆነው አድማ ብተና ከጊዜ ወደ ጊዜ ቁጥሩ እየተመናመነ እንደሆነ ለጣቢያችን የደረሰው የውስጥ መረጃ ያመላክታል። የአማራ ፋኖ ትግል ካስመዘገባቸው ወሳኝ ድሎች አንዱ የብልጽግና ወታደራዊና ፖለቲካዊ ተቋማትን አፈራርሶ እርስ በርስ የማይተማመኑበት የውድቀት አፋፍ ላይ ማድረሱ ነው የሚሉት የፖለቲካ ተንታኞችም ይህ አለመተማመን በፖለቲካውም በወታደራዊም በመረጃውም በሁሉም መስክ ላይ ያረፈ ነው ይላሉ። የብልጽግና አገዛዝ ወታደራዊ መሪዎች በውጊያ እቅድ ክለሳ
በአዳዲስ ሰራዊት ምልመላ ተጠምደው የሚይዙ የሚጨብጡትን ባጡበት በዚህ ወቅት በርካታ የአድማ ብተና አባላት ከስምሪት ቀጠናቸው በመኮብለል ላይ መሆናቸውን ለማወቅ ተችሏል። አድማ ብተና የሚባለው አደረጃጀት ልዩ ኃይሉ ከፈረሰ በኋላ ለባዲን ፖለቲካዊ ተልዕኮ በሚያመች መልኩ መልሶ የማደራጀት ስራ ቢሰራ አድማ ብተናው በሚጠበቅበት ቁመና ሊገኝ እንዳልቻለ መረጃዎች ያሳያሉ። የአማራ ፋኖ የትጥቅ ትግል ከጀመረበት ጊዜ ጀምሮ ተከታታይ ዙር ስልጠናዎች የተሰጡት የአድማ ብተናው ኃይል የሰው ኃይል ቋቱ እየተመናመነ እንደሚገኝ ተጠቁሟል። ወደ ውጊያ የሚገባው አድማ ብተና በስልጠና አስተምህሮ ኢንዶክትሪኔሽን ደረጃ በገንዛ ህዝቡ ላይ ከፍተኛ ጥላቻ ይዞ እንዲሰለጥን የተሰራበት ቢሆንም አድማ ብተናው ግልገል ፋኖ ሆኖ በመውጣቱ አገዛዙን ጥሎ መውጣቱን እንደቀጠለ ነው። የጦር መሳሪያ ለማግኘት ሲሉ ስልጠናውን ተቀላቅለው የገቡ በርካታ ኃይሎችም ከስልጠናው በኋላ ሌሎች ሰልጣኞችን ጭምር ይዘው ኮብልለዋል የሚሉት ምንጮች በተለይም በክረምቱ ወራት ፋኖን የተቀላቀሉት ቁጥራቸው ጨምሯል ብለዋል። የጣቢያችን ምንጮች አድማ ብተናው ያለበትን ወቅታዊ ሁኔታ ሲያስረዱ ባለስልጣናትን የባለስልጣናት ሚስትና ልጆችን ጠባቂ ሆኗል። ጠንካራ የሚባሉ ተዋጊዎች ደግሞ በብልጽግና ጄኔራሎች ተጠርንፈው በየግንባሩ ወደ ወንድሞቻቸው በመተኮስ ላይ ናቸው። ክልሉ በገባበት የበጀት ቀውስ የተነሳ ለአድማ ብተናው ደመወዝ በወቅቱ አይገባለትም፣ እረፍት የለውም፣ በተጨማሪም ሕክምናና ስንቅ አያገኝም። ይህም በውጊያ ሞራሉ ላይ ተጽዕኖ ያሳደረ በመሆኑ ከስምሪት ቀጠና የሚጠፋው ኃይል ቁጥሩ እንደጨመረ አስረድተዋል። የአድማ ብተና አዛዦች በህገወጥ ንግድና ዘረፋ ተሰማርተው ይገኛሉ የሚሉት ምንጮችም በመንገድ ላይ የሚገኙ ብረትና ሲሚንቶ የጫኑ መኪናዎችን ንብረት እንደሚወርሱ በአጠቃላይ የዘረፋ ስራ ላይ ተጠምደዋል ያሉን ሲሆን በአንጻሩ ግን ከብተና የተረፈው አድማ ብተና ደመወዝ አይገባለትም፣ የሚያገኘው ጥቅማ ጥቅምም ቆሟል ብለዋል። በተለይም ማዕረግ የሌላቸው የአድማ ብተና አባላት በራሳቸው ጊዜ ከስምሪት ቀጠና እየወጡ እንደሆነ በዚህም የአድማ ብተናው ቁጥር እንደተመናመነ ለጣቢያችን ያደረሱት መረጃ ያሳያል። የብልጽግና ገዢዎች ቀጠናዊ ጦርነት እያዋለዱ መሆናቸውን በተከታታይ እያረጋገጡ ይገኛሉ። በተመሳሳይ ሰዓትና ተመሳሳይ ክስ ከነ ጀነራል ባጫ ደበሌ በመቀጠልም ክስ ያሰሙት አምባሳደር ዲና ሙፍቲ አስፈላጊ ከሆነ ኢሳያስ ከስልጣን ይነሳሉ ሲሉ የአብይ አህመድ አማካሪ ደግሞ ኢሳያስ ትግራይን በፈር ዞን ሊያደርጉ ነው ብለዋል። ይህም ሁኔታዎች ሁሉ ወደ ጦርነት እየወሰዱ መሆኑን ያሳያል ተብሏል። የቀድሞው የውጭ ጉዳይ ሚኒስትር ቃል አቀባይና በግብጽ፣ ኬንያ፣ ስዊድን እንዲሁም ዚምባብዌ የኢትዮጵያ ባለሙሉ ስልጣን አምባሳደር የነበሩትም አምባሳደር ዲና ሙፍቲ ከነ ጀነራል ባጫ ደበሌ አምባሳደር ሱሌማን ደደፎ በመቀጠልም የብልጽግናን የጦርነት ፖሊሲ ከሆርን ሪቪው ቲንክ ታንክ ጋር ባደረጉት ቃለ መጠይቅ አብራርተዋል። አምባሳደሩ የኤርትራ የጦር መሳሪያዎች፣ ታንኮችና የደህንነት ሰራተኞችም ወደ ኢትዮጵያ ድንበር በመሻገራቸውና አስመራ በሰሜን ኢትዮጵያ የደህንነትና የፖለቲካ መዋቅር ውስጥ ራሷን በከፍተኛ ሁኔታ ማሳተፏን በመግለጽ ከሰዋል። አያይዘውም የኤርትራ መንግስት ለፌዴራል መንግስት ጠላትነት ካላቸው ኃይሎች ጋር በመተባበር የጸረ ኢትዮጵያ ጥምረት ዋና መሪ ተዋናይ ሆኖ ወጥቷል ሲሉ ከሰዋል። አምባሳደሩ አክለውም የኤርትራ መንግስት የኢትዮጵያ ሉዓላዊነትና የግዛት አንድነት በግልጽና በማያሻማ ሁኔታ መጣሱን ተከትሎ ድርጊቱ ኢትዮጵያ በተባበሩት መንግስታት ድርጅት ተመድ ቻርተር መሰረት ራሷን ለመከላከል ያላትን ተፈጥሯዊ መብት እንድትጠቀም ያደርጋታል ሲሉ ቀጣዩን የድንበር ተሻጋሪ ጦርነት ከወዲሁ ምክንያታዊ ለማድረግ ሲጥሩ ተስተውሏል። የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ በበኩላቸው ኢሳያስ ትግራይን በፈር ዞን ሊያደርጉ ነው ብለዋል። ጌታቸው በይፋዊ የኤክስ ማህበራዊ ገጻቸው ላይ በለጠፉት ረጅም ጽሑፍ ቀጣዩን ጦርነት ምክንያታዊ ለማድረግ ተመሳሳይ የክስ ይዘት ሲያቀርቡ ተስተውሏል። ጌታቸው ህወሓት ከፌዴራል መንግስቱ ጋር ላለው አለመግባባት ምንም አይነት ሰላማዊ መፍትሄ እንደሌለ በማመን ወደማይመለስበት የኃይል አማራጭ ውስጥ መግባቱን አሁን ላይ በይፋ እያወጀ ይገኛል ብለዋል። የህወሓት ጽህፈት ቤት ኃላፊ እንደተናገሩት ደህንነታቸው ሊረጋገጥ የሚችለው በብልጽግና ፓርቲ በሚመራው ስርዓት መቃብር ላይ ብቻ ነው ሲሉ መናገራቸውን አውስተዋል። በሚስጥር ወደ ትግራይና ወደ ተለያዩ የሀገሪቱ ክፍሎች የሚደረገው የከባድ ጦር መሳሪያ ዝውውር ለመላው የአፍሪካ ቀንድ መረጋጋት ግልጽና አፋጣኝ አደጋ መሆኑን የጠቀሱት ጌታቸው በዚያ ግማሽ ቀን በፈጀው የሸረሪና ውጊያ ላይ የተፈጠረው እልቂት ወደፊት ሊመጣ ላለው ታላቅ ሰብአዊ ጥፋት ማሳያ መሆኑን አስጠንቅቀዋል። ይህ በእንዲህ እንዳለ ህወሓት አዲስ በወጣው መግለጫ በሸረሪና አሸንፈናል፣ ለሌላ ውጊያ ተዘጋጅተናል ሲል የጦርነቱን ቀጣይነት አመላክቷል። የህወሓት ኮሚኒኬሽን ቢሮ በዛሬው ዕለት ባወጣው ይፋዊ መግለጫ የፌዴራል መንግስቱን በከባድ የጦርነት ቅስቀሳ ወንጅሏል። መግለጫው እንደሚያመላክተው በፌዴራል መንግስቱ የጸጥታ ኃይሎች በኩል ሸረሪና አካባቢ በታጣቂዎቹ ላይ መጠነ ሰፊ ጥቃት መከፈቱን ገልጿል። በጥቃቱ ሳቢያ በፌዴራል ኃይሎች ላይ ከፍተኛ የሰውና የንብረት ኪሳራ መድረሱን የጠቀሰው ህወሓትም ያጋጠመውን ወታደራዊ ሽንፈት ለመጠገን ሲል መንግስት የተዛቡ የፕሮፓጋንዳ መረጃዎችን፣ ድራማዎችንና የቪዲዮ ምስሎችን በማህበራዊ ሚዲያዎች እያሰራጨ ይገኛል ሲል ከሷል። ይህ የህወሓት መግለጫ የፌዴራል መንግስት ሙሉ ሰራዊቱን በድንበር አካባቢዎች ላይ በስፋት እያከማቸ ይገኛል ሲል ከሷል። ጦርነት ለመጀመር የሚያስችሉ ግልጽ ወታደራዊ ምልክቶች በመሬት ላይ እየታዩ መሆናቸውን የጠቀሰው መግለጫው የፌዴራል መንግስት ከሰላም አማራጭ ይልቅ ወደ ጦርነትና ሁከት እያደላ መሆኑንና አዲስ ወታደራዊ ከበባ ለማድረግ እየሰራ እንደሚገኝ ክሱን ያጠናክራል።
ህወሓት ይህን ክስ ያቀረበው በአፋር ግንባር በመድፍ የታጀበ ለሰዓታት የዘለቀ ማጥቃት ከከፈተ በኋላ ነው። በአፋር ቶንሳ ቀጠና የተከፈተው የከባድ መሳሪያ ድብደባ ቢያንስ ለ4 ሰዓታት የቆየ ሲሆን ነሐሴ 1 ለነሐሴ 2 አጥቢያ የተከሰተው ይህ አዲስ ውጊያ የተመዘገበው ዝርዝር የጉዳት መጠን ምን ያህል እንደሆነ አልታወቀም። ሁኔታዎች በዚህ መልክ ተባብሰው የቀጠሉ መሆናቸውን ተከትሎ የኢትዮጵያ አየር መንገድ ወደ መቀሌ የሚያደርገውን በረራ በደህንነት ስጋት የተነሳ ሊያቋርጥ እንደሚችል መረጃዎች በመውጣት ላይ ናቸው። አየር መንገዱ ለዚህ መረጃ ማረጋገጫ ባይሰጥም በትግራይ ወታደራዊ ውጥረቱ መጨመሩን ተከትሎ በረራ በማንኛውም ሰዓት ሊቋረጥ እንደሚችል ተመላክቷል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞችን ደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር